ሶስት የራቁት ቪዲዮ ይዞ ልንገራት ምን ታረገ? የ13 ሴት የራቁት ቪዲዮ ይዞ ምን አረገ? ከ13ቱ 500 ሺህ ብር ጠይቀው። ብዙ ሰው እየተበላሸ ነው፣ ብዙ ሰው እያበደ ነው። ብዙ አረብ ሀገር ራሱ ማለት እንግዲህ አንድ እብደት ነው ማለት አንድ የማበጃ መንገድ ነው ማለት በግልጽ አማርኛ ሰው አብዶ የመጣበት ቦታ ነው ለኔ ማለት ነው። ምክንያቱም ብዙ እኔ ማቃቸው ዘመዶችም ብዙ ማቃቸው ሰፈር ሰዎች እዛ ሀገር ሄደው ጤነኛ ሆኖ አሉ ይመለሱ። ሰሞኑን በዚህ ጉዳይ ራሱን ያጠፋች ልጅ በዚህ ጉዳይ ማለት በዚህ ጉዳይ ህይወቷ ምስክልክል ወጣ ልጅ በዚህ ጉዳይ ከቤተሰቦቿ ርቃ ሸሽታ የተደበቀች ልጅ በዚህ ጉዳይ በጣም የተዋረደች ልጅ አሁን ገና የደፈች ልጅ 500 ሺህ ብር ካላክሽልኝ የራቁት ቪዲዮሽን እለቃለሁ እያለ እንግዲህ ሴቶችን የሚያስፈራራው ግለሰብ በዚህ ሰሞን በጣም መነጋገሪያ ሆኗል። እጅሽ በገንዘብ ራስሽ እኮ ራስ ፈቅደሽ ነው ወድሽ ባያሽለት ፎቶ መልሶ ደግሞ እሱ ያንቺ ነው ታበላሽ ብሽን ማለት ነው። አሁን ሰሞኑን ቲክቶክ ላይ ሆነ ቴሌግራም ላይ የምናየው ነገር በጣም ነው የሚያስጠላው። አሁን እዚህ ጋር አመጣን እኮ ብናስቀምጠው ዩቲዩብ አካውንት ማለበት ባንድ ራሱ ነው ይችላል። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? ዛሬ በአዲስ ቪዲዮ ተመልሰን መተናል። እንደጠፋው አውቃለሁ። ካሁን በኋላ ግን ቀን በቀን ቪዲዮ ለእናንተ ለመልቀቅ ቃል እገባላችኋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ ቪዲዮውን ሲጀምሩት በላይክ ጀምሩ። ዛሬ ይሄ ቪዲዮ ቢያንስ 2000 ላይክ ያስፈልገዋል። ሰብስክራይብ አድርጉ። ደግሞ በዛሬ ሰብስክራይብ እየጨመረን ነው። ሰብስክራይብ እየጨመረን ነው። እንግዲህ ሰብስክራይብ አንድ ነበር ሁለት እንግዲህ አሁን 60 ምናምን ገብተናል። ዛሬ እንግዲህ እንደምንም ብለን 100 እንገባ ብቻ ሰብስክራይብ አድርጉ። ወደ ቪዲዮ ኦኬ ሌትስ ጎ። እኔም ብሎ ማለት ነው ማለት ዛሬ የምናወራው ስለ ራቁት ቪዲዮ እና ስለ አንዳንድ ፋይሎች ማውራት የፈለጉት በተለይ አረብ ሀገር ያላችሁ ሴቶች እንዴ በጣም ነው የምትገርሙኝ። ለምን ጥንቃቄ የማታደርጉት ነው? ለምንድን ነው በህይወታችሁ የምትጫወቱት? በተለይ አሁን ሰሞኑን ቲክቶክ ላይ ሆነ ቴሌግራም ላይ የምናየው ነገር በጣም ነው የሚያስጠላው። አሁን እዚህ ጋር አመጣን እኮ ብናስቀምጠው ዩቲዩብ አካውንት ማለበት ባንድ ራሱ ነው ይችላል። ያን ፎቶ ወይ ደግሞ ያን ምስል ያስቀምጠው ማለት ነው። ምን ሆናችሁ ሴቶችዬ? በተለይ አረብ ሀገር ያላችሁ ሰዎች ሴቶች ምን ሆናችሁ? ለምን ነው እዚህ የምትሆኑት? በህይወታችሁ ለምን ነው የምትጫወቱት? ማለት የሆነ ሰው እናንተ ወደዳችሁ ካፈቀራችሁ አይበቃም እንዴ? ከዚህ ደግሞ በዘለለ ምንድነው እንደዚህ አይነት ነገር ለሰው የምትልኩት? ለምንድን ነው ህይወታችሁን የምታበል? በገዛ እጅሽ በገዛ ራስሽ እኮ ራስ ፈቅደሽ ነው ወድሽ ባያሽለት ፎቶ መልሶ ደግሞ እሱ ያንቺ ነው ታበላሽ ብሽን ማለት ነው። ለምን እንደዚህ ታደርጊያለሽ ነው? ገባችሁ? እንመጣበታለን። ዛሬ ያሰብነው ሁለት ነገር ለመናገር ነው። አንዳንዴ ፋይል ደግሞ በወንዶችም አለ፣ እሱ ችግር የለውም ተመልሼ እመጣበታለሁ። ግን ደግሞ አሁን ይሄ በራቁት ቪዲዮ ዙሪያ ነው ፎቶ ትንሽ መናገር አለብኝ ነውና ለእናንተም ነው የሚጠቅማችሁ ነገር አንድ ሁለት መልእክት ለማስተላለፍ ስለፈለኩ ነው። ለምን ትልኪያለሽ? ምን ትጠቀሚ ንገሪኝ እስኪ። ማለት ጥቅምሽ ምንድነው? ለምንድን ነው የምትልኪው? ምን ያደርግልሻል? አሁን በተለይ እኔ ሰሞኑን በዚህ ጉዳይ ራሱን ያጠፋች ልጅ በዚህ ጉዳይ ማለት በዚህ ጉዳይ ህይወቷ ምስክልክል ወጣ ልጅ በዚህ ጉዳይ ከቤተሰቦቿ ርቃ ሸሽታ የተደበቀች ልጅ በዚህ ጉዳይ በጣም የተዋረደች ልጅ አሁን ገና የደፈች ልጅ ማለት ለምንድን ነው እንኳን ያላክሽ ተባል በቃ ስለምወዱ ነው እንዴ? ስለምትወጁ አይበቃም? ስለምታፈቅሩ አይበቃም ወይ እንዴ? ወንድ ልጅ ምናልባት እኮ ብዙ ነገር አንቺ ሊያሰብር ይችላል እኮ አንቺ አረብ ሀገር ሆነሽ እሱ ደግሞ እዚህ ሆኖ ምናልባት ናበቅሽ ምናምን ብሎ ብዙ ነገር ሊያደርግ ይችላል እኮ በጣም በብዙ መንገድ አታሎ ቢያንስ ሊያስደርሽ ይችላል። ግን ቢሆንም ያ ነገር ከባድ ሪስክ አለው፣ በጣም ትልቅ ሪስክ አለው። አይደለም በፍቅረኛ ሙሉ ደረጃ ራሱ ሆነሽ ቀርቶ ባልና ሚስት እንኳን ብትሆኝ ራሱ እንደዚህ አይነት ነገር አያስፈልግም። የምሬን ነው የምላችሁ አያስፈልግም። ማለት በተለይ ሴቶች ስሙ፣ በተለይ አረብ ሀገር ያላችሁ ሴቶች እባካችሁን ጥንቃቄ አርጉ። በዚህ ጉዳይ የብዙ ሰው እየተበላሸ ነው፣ ብዙ ሰው እያበደ ነው። ብዙ አረብ ሀገር ራሱ ማለት እንግዲህ አንድ እብደት ነው ማለት አንድ የማበጃ መንገድ ነው ማለት በግልጽ አማርኛ ሰው አብዶ የመጣበት ቦታ ነው ለኔ ማለት ነው። ምክንያቱም ብዙ እኔ ማቃቸው ዘመዶችም ብዙ ማቃቸው ሰፈር ሰዎች እዛ ሀገር ሄደው ጤነኛ ሆኖ አሉ የሚመለሱት። እዛ ያለው አየር ያለው ስራ ራሱ እናንተ ያቃውሳችኋል። ከዛ እንኳን መታችሁ አገግማችሁ ሀገሬ ገብቼ እሰራለሁ ስትይ ያ ድሮ ወንዶሃለሁ አፈቅራለሁ ያልሽው ማለት ካለኔ ማንንም አያውቅም ከኔ ውጪ ማንም አያገባም ያልሽው ሰው ፎቶሽን ይኸው ፎቶ አንቺ ጋር አለኝ ካለበለዚያ ቴሌግራም ላይ ፖስት ባለው ሸጠዋለሁ ይሄን ገንዘብ አምጪ እያለ ሲያስፈራራሽ አንቺ ደግሞ ያንን ገንዘብ ማምጣት ከብዶሽ ፎቶን ፖስት ያርግብሽ። ከዛ በኋላ አስቢው ቤተሰብሽን አሳዝነሽ መለው ቤተሰቦችሽን፣ ጎረቤቶችሽን፣ የአካባቢ ሰዎችን ራስሽን አንፍረሽ በጓደኞችሽን ተዋርደሽ ብዙ ነገር ነው የሚያጋጥምሽና እባካችሁን ጥንቃቄ በቃ ለምናችሁ እባካችሁ ጥንቃቄ አሉ። አሁን ጭራሽ በባልና ሚስት ራሱ እየመጣ ነው። ብዙ አመት 10 አመት 7 አመት 8 አመት ደግሞ ባልና ሚስቶች ራሱ ሲፋቱ ባልየው ይሄው እኔ ጋር ፋይል አለ እኔ ጋር እንደዚህ አይነት ፋይል አለ ብሎ መጥቶ የሚያው በጣም ብዙ ሰዎች መጥቷል።
የእሷ ፋይል ምን ያደርግልሻል እንዴ? በቃ ሚስትዮ ከሆንሽ እኮ ይበቃል እኮ እሱ ከሱ ጋር በፍቅር ከኖርሽ ከሱ ጋር እንግዲህ እንደፈለግሽ ፍቅርሽን ከሰራሽ ይበቃሻል። ሌላ ምንም ነገር እኮ አያስፈልግም። አንቺን አደጋ ውስጥ የሚጥል ነገር ነው እንጂ የአንቺን ኑድ ወይ ደግሞ የአንቺን እርቃንሽን ገላሽን ፎቶ ማንሳት ማለት ህይወትሽ አደጋ ላይ አንድ ስቴፕ ሳይሆን መቶ ሺህ ስቴፕ ህይወትሽ አደጋ ላይ ወደቀ እንደማለት ነው። ገባሻል? ከሱ ብትለይ ሌላ ሰው ማግባት አትችይም። ብታገቢም በጣም የምትሸማቀቂው በጣም ነው የምታፍሪው። ያ አንቺን የሚያገባሽ ሰው እንግዲህ በጣም ትልቅ አእምሮ ያለው ሰው መሆን አለበት። ወንዶች ደግሞ ስንባል ማያን መጥፎ ባህሪ ያለብን የሆነች ልጅን ወይ ስናፈቅር ስናገባት ባክግራውንድ ማጥናት በጣም ነው የምንወዱ። ይሄ ሁላችን የወንዶች ባህሪ ነው። ባክግራውንድሽ ካላማረ ጀርባሽ ተጠንቶ ደግሞ የለም ደስ ማይል ባክግራውንድ ከሌለሽ በጣም ነው የሚያስጠላል። በጣም ነው አንቺ ደግሞ የማግባት እድልሽ በጣም አነስተኛ ነው የሚሆነው። ምናልባት ልጅ ወልደሽ ልትቀመጪ ትችላለሽ እንጂ እንደ ሚስትነት ተደረሽ ቁጭ ያለሽ ብዬ እኔ አልጠብቅም። ምክንያቱም ያ ሰውን ገባሽ የሚሰማው ነገር አለ። ከአንቺ ፊት የነበረሽ ህይወትሽ ምናልባት ሊሆን ይችላል፣ ችግር የለውም ግን በዛ ደረጃ ደግሞ ያንን የአንቺን ፋይል ይዞብሽ የመጀመሪያ ባልም ሁለተኛ ባልሽ ደግሞ የአንቺን ጉድሽን እንደዚህ አይቶ መልሶ ከአንቺ ጋር ይኖራል ብዬ አልጠብቅም። ስለዚህ ጥንቃቄ አርጉ ለማለት ያክል እባካችሁን በተለይ የአረብ ሀገር ሴቶች ምንም አይነት ነገር ፎቶ እንዳትልኩ። የአረብ ሀገርን ብቻ ማለት ነው፣ እዚህ ኢትዮጵያ ውስጥ ያላችሁ የትም ሀገር ያላችሁ። እኔ በተለይ ስፔሻሊ ያልኩት እንደዚህ አይነት ፎቶ አረብ ሀገር ላይ በጣም ስለሚደርስ ነው። ገባችሁ አይደል? እንግዲህ ባለፈው ራሱ ቅርብ ካስታወሳችሁ የሆነችዋን ልጅ ከአረብ ሀገር አመጥተዋት እዚህ ጋር እንግዲህ ቪዲዮ ማስቀመጥ ይችላል። ግን ማስቀመጥ ማለት ሊደብር ይችላል። ግን ከአረብ ሀገር የሆነችዋን አመጥተዋት ምናምን ነገር ወንድና ሴት ሆነው ወነሱ ጓደኛ ናት። እሱ በጣም የሚገርሙ የነሱ ጓደኛ ናት። ከዛ አዝናንቷት ምናምን ነገር ክለብ ጭፈራ ቤት ወስዷት፣ አንዱ ወንድየው ደግሞ ከእሷ ጋር ይተኛል። ወንዱ ምን ያደርጋል እንግዲህ ዕቃ ነገሯ እንዳለ ቪዲዮና ፎቶ አንስተዋት ልክ ልጅቷ አረብ ሀገር ስትሄድ ይሄን ፎቶሽን ፖስትልሻለን፣ ይሄን ፎቶሽን እንደቀምሻለን፣ ስለዚህ የተባልሽውን ገንዘብ አምጪ ብሎት የራሱ ጓደኛ እንግዲህ ከዛ ከአረብ ሀገር አምናው የመጣችው የራሷ ጓደኛ ጉዳ አለባት፣ አዋርዳት ማለት ነው። ስለዚህ እንግዲህ በስንት ሚዲያ ጋጋታ ነው እንግዲህ ራሷን ለማጥፋት እንግዲህ የሆነ ነገር ራሱ ሞክራ ነበር ራሷን ለማጥፋት። ግን የኢትዮጵያ ተረባርቡ ሁሉንም እሱም ታሰረ እሷም ታሰረች። ብቻ ግን ባለፈው እንደተፈቱ አውቃለሁ በእንደዚህ አይነት ጉዳይ ማለት ነው። ስለዚህ እኔ ደጋግሜ የምነግርሽ ነገር እባክሽን አትላኪ። በቃ እሺ በይ። የፈለገ ብትወጁ፣ የፈለገ ብትዋደዱ፣ የፈለገ ብትሞችለት ከስልክ ከማውራት ውጪ እባክሽን የራቁት ፎቶሽን አትላኪለት። ህይወትሽ ነው ይበላሽው ማለት ዛሬ ያፈቀረሽ ማለት ነገ ካንቺ ጋር ይኖራል ማለት አይደለም። ዛሬ ያፈቀረሽ ማለት ነገ ካንቺ ጋር ይጋባል ማለት አይደለም። ገባሽ አይደለ? የፈለገ ነገር ግን 10 ዓመቱ ካንቺ ጋር ቢቆይ 5 ዓመቱ ካንቺ ጋር ቢቆይ ግን እስካልተጋባችሁ ድረስ እሱ ምንም ልታናቺ አግብተሽ ራሱ ይሄ ነገር ማድረግ የለብሽም። ሰው እኮ ቢያንስ እኮ ችግር የለም ቢያንስ አግብተሽ እኮ ታዲያ ይሻል ግን ማስበው እንደዛ ራሱ ጥሩ አይደለም፣ አልከበሩም እሱ ራሱ። እናም ብዙ ዓመት አብራችሁ ስለቆያችሁ ምትጋቢ እንዳይመስልሽ። ገባሻል? ዛሬ ምናልባት በፍቅር ከሱ ጋር ስለከነሽ ነገም ትወዳለሽ ወይ ደግሞ ነገም ትፋቀራለሽ ማለት አይደለም። ልትለያዩ ሲያላችሁ መለያየትም አለ፣ መፋቀርም እንዳለ፣ መዋደድም እንዳለ መለያየትም መኖሩን እንዳትረሺ። ይሄ መልእክት ለእናንተ ነው። እባካችሁን ጥንቃቄ አድርጉ። አረብ ሀገር ያላችሁ ሴቶች የራቁት ቪዲዮ የራቁት ፎቶ አትላኩ ለወንዶች። በጣም ብዙ ሰው ህይወቱን እያጠፋ ነው። በጣም ቤተሰቡ በጣም ብዙ ሰው እየተገደለ ነው። ከጓደኞቹ ከሁሉም በቃ ከዘመድ አዝማድ ከጎረቤት የለም ሁሉም ሰው እየተገደለ ነው በዚህ ምክንያት። እንግዲህ ቴሌግራም ላይ እንግዲህ የሚደረገውን ጉድ እንግዲህ አልነግራችሁም። ቲክቶክ ላይ ያው ልትሰሙት ትችላላችሁ፣ ግን ቴሌግራም ላይ የሚደረገው ጉድ በጣም የሚያስጠላውና እባካችሁን አንዱ ሁሉ ምን አለ እስቲ ፎቶ እንደው እዚህ ጋር አስቀምጥላችኋለሁ ካለ እስቲ ፎቶ ምናልባት እዚህ ጋር ላስቀምጥላችሁ እችላለሁ ካገኙት ፎቶን ምን 500 ሺህ ብር ካላክሽልኝ የራቁት ቪዲዮችን እለቃለሁ እያለ እንግዲህ ሴቶችን የሚያስፈራራው ግለሰብ በዚህ ሰሞን በጣም መነጋገሪያ ሆኗል። የ13 ሴቶች የራቁት ቪዲዮ እኔ ጋር ይገኛል። እያንዳንዱ 500 ሺህ ብር ካላመጡ ቪዲዮን እለቃለሁ እያለ እንግዲህ እያስፈራራቸው ይገኛል። በጣም ነው የሚያሳዝነው። በጣም ብዙ ሰዎች ይህን ግለሰብ እየተቃወሙ ይገኛሉ። የ13 ሴት የራቁት ቪዲዮ ይዞ ልንገራችሁ ምን ታረገ። የ13 ሴት የራቁት ቪዲዮ ይዞ ምን አረገ? ከ13ቱ 500 ሺህ ብር ጠይቀው ኦልሞስት ወደ 10ሩ እንኳን 1 ሚሊዮን ብር፣ 3ቱ 1.5 ሚሊዮን ብር ወደ 6.5 ሚሊዮን ብር ጠይቃችሁ 13ቱ ነው ማለት ያ ኬት ነው እንታመጣው እስቲ ማለት ይሄ ነገር ሰምታችኋል? እስቲ ሰምታችኋል ብዬ ተስፋ አደርጋለሁ። ይህ እስኪ 500 ሺህ ብር ከየት መጣ? አንድ አረብ ሀገር የምትሰራ ሴት
ከየት ነው የምታመጣው 500 ሺህ ብር? እንዲህ እዚህ ጋር እኮ ቤተሰቦቿ በየወሩ 20 ሺህ 30 ሺህ 40 ሺህ ላኪ ብሎ ያንቋታል። ምናልባት ደግሞ ልጅ ኖራት ይችላል። እዚህ ጋር ምናልባት ወንድሞች እህቶች አሏት። እዚህ ጋር ደግሞ ቁጭ ብሎ የምትቀልበው አንድ ወንድ ጎረምሳ አለ። ገና ለገና እድሜ እንዳያልፍብኝ ከአረብ ሀገር ስመጣ አገባዋለሁ ብላ ያሰበችው አንድ ጎረምሳ አለ። ለሱ ደግሞ ካልቀለበችው ይሄድባታል፣ ሌላ ቦታ ይሄድባታል። ስለዚህ እሷም ደግሞ እሱን ፈርታ ሌላ ቦታ እንዳይሄድባት ብሎ እሱን የምትቀልበው ገንዘብ አለ። ለምሳሌ በወር 50 ሺህ እንኳን ብትሰራ ወይ 40 ሺህ እንኳን ብትሰራ 20 ሺህ ብሩ ለቤተሰብ 10 ሺህ ብሩን ለጎረምሳው ታርግ ነው፣ ወይ ደግሞ 10 ሺህ ብሩን ለራሷ ታርግ። ለራሷ የምትጠቀም ራሷ አይመስለኝም። ምክንያቱም ብትጠቀም ኖሮ አብዛኛውን የአረብ ሀገር ሴቶች ኢትዮጵያ ሀገር መጥተው አይቀመጡም፣ አይከስሩም፣ አያለቅሱም። በጣም ነው የሚያሳዝኑት። ብቻ ከሁሉም 500 ሺህ ብር ነው የጠየቁት። 500 ሺህ ብር አስቡት እስቲ። የከፈሉት እንግዲህ ፎቶ አልተፖስተባቸውም። ያልከፈሉት ደግሞ እንግዲህ ፎቶ ቴሌግራም ላይ ተለቀቀባቸው ማለት ነው። የከፈሉት እንኳን ራሱ ምንም ማስረጃና ምንም ተያያዥ ነገር የላቸውም። ፎቶ ለአለመፖስት የለም፣ ምንም ነገር ማስረጃ የላቸውም። የሆነ ጊዜ አይቀርም አሁን ተመልሰው ፖስታሉ ብራም ማለት አይቀርም ማለት ነው። ስለዚህ ባካችሁን ጥንቃቄ አድርጉ፣ ጥንቃቄ አድርጉ። ይገባኛል ፎቶ የምትልኩት ይገባኛል፣ ገንዘብ የምትልኩት እናንተ አረብ ሀገር ናችሁ። አረብ ሀገር ምናልባት ወይ 5 ዓመት 6 ዓመት ትቆያላችሁ። ከዚህ ደግሞ ስትሄዱ ወይ 28 ዓመትሽ ነው ወይ 30 ዓመትሽ ነው፣ እድሜሽ ይገፋል። ከዛ ደግሞ ስትመጪ ደግሞ ምናልባት የምታገቢ ሰው ላይኖር ይችላል። ማግባትም ደግሞ ያለብሽ የሀገርሽን ሰው ነው፣ የሀገርሽን ዜጋ ነው፣ የራስሽን የሆነ ሰው ነው። ግዴታ ደግሞ ምን ማድረግ ያለብሽ አረብ ሀገር ሆነሽ ይህን ሰው ሌላ ቦታ እንዳይቸገረው ቤት ስራ ትዋለሽ፣ ገንዘብ ትልክለታለሽ፣ ለራሱ ለኪሱ የሚሆኑ ብር ትልኪያለሽ። ምናልባት አንቺ የምታደርጊው ነገር እኮ ከፖዚቲቭ አንጻር ሲታይ ጥሩ ነገር ነው። ያም አንቺ የሚወድሽን ፍቅርሽ ከሆነ አንቺ ላይ ተንኮል የማያስብሽ ከሆነ ጥሩ ነው፣ ደስ ይላል። ግን ደግሞ ቢያንስ ከ100% 95% እንዳለ ሁሉ በቃ የሚከስሩ ናቸው። ሁልጊዜም የሆነ ችግር የለም የሚፈጠርባቸው ሰዎች ናቸው። እንደዚህ ከአረብ ሀገር ብር እያላኩ ከአረብ ሀገር ፎቶ እያላኩ እዚህ እነሱን ባህላቸው ወይ ደግሞ ፍቅረኛቸውን የትም እንዳይልባቸው ብሎ የሚያስቀምጡ ሰዎች መጨረሻቸው አያምርም። ስለዚህ እባክሽን አረብ ሀገር ቆመሽ በቀኝ ነው የሚሻልሽ። ከአረብ ሀገር ፎቶ ልከሽ እዚህ ከምትዋረጅ ቤተሰቦችን ከሚያዋርድ ፎቶሽን ፖስቶ ድጋሚ ገንዘብ ከሚሰበስብሽ ቆመሽ በቀኝ ነው የሚሻልሽ። እባክሽን እህቴ ጥንቃቄ አድርጊ ለማለት ያክል ነው። እስካሁን ድረስ ከኔ ጋር ደግሞ ከነበርሽ ቪዲዮ ላይክ ማድረግ እንዳረሺ፣ ቤቱን ደግሞ ሰብስክራይብ ማድረግ እንዳትረሺ። በዚህ ቤት አዲስ ከሆናችሁ ሰብስክራይብ አርጉ ተጫኑት። እንግዲህ 70 ምናምን እንገባ ነው፣ 100 እንገባለን፣ 500 እንገባለን፣ 1000 እንገባለን ማለት ነው። እና ቀጣይ ደግሞ ምንድነው ማውራት የፈለኩት ስለ ፋይል ነው። አሁን ይሄ ወንዶችን ነው የሚመለከተው። አሁን ምን አለ መሰላችሁ እኛ ወንዶች ላይ ምን አለ መሰላችሁ በጣም መጥፎ ጸባይ ያለብን ፋይል የመያዝ ወጣት ስትሆን አንተ በቃ ወጣት ስትሆን የሆነ ፍንዳታ ምናምን ስትሆን ከ20 እስከ 25 ዓመት ምናምን ብዙ ላይፍ ማየት ትፈልጋለህ። ገባ አይደለ? ሁሉም ሰው ያውቀዋል። ወጣት ስትሆን ብዙ ላይፍ ማየት ትፈልጋለህ። ግን ደግሞ ልክ የሆነ ቦታ ሂጂ እዝናናለሁ ስትል ገባችሁ? ወንዶች ደግሞ ሲዝናኑ በጣም ብዙ ነገር ሊያረጉ ይችላሉ። እዝናናለሁ ስትል አንዱ ጓደኛ ይመጣና ወይ ስናፕ ያደርጋል ወይ ደግሞ ቀጭ ብሎ ፋይል ይዝብሃል ማለት ነው። ይሄ ነገር ደግሞ ምናልባት ወንዶች ከሴት ልጅ ወንድ በጣም ሊቀር ነው። ምናልባት ወይ ወንድ ልጅ ቢያዝበት የሆነ ነገር ሲያደርግ ነው። በቃ አንድ አረ ወጣ ያለ ነገር ሲያደርግ ነው። ወይ ሲጠጣ ወይ ደግሞ የሆነ በቃ ወጣ ያለ ነገር ሲያደርግ ነው የሚያዝበትና እባካችሁን ወንዶች በተለይ ጓደኞቻችሁን ፋይል መያዝ አትሞክሩ። በጣም ብዙ ሰው የሆነ ጓደኛውን ፋይል ይዘና ሲጣሉ ምናምን እሱን ወይ ቲክቶክ ላይ ነገር ፖስት ያደርግበታል። ሰው በትልቅ ሰው የሚያየው ሰው እንዴ ይሄ ልጅ ለካ እንደዚህ አይነት ሰው ነው እንዴ ይሄ ልጅ ለካ እንደዚህ አይነት የተዋረደ ልጅ ነው እንዴ ብለው ማሰብ ጀመራል። ከዚህ ፊት እኮ ምናልባት ያ ልጅ የተከበረ ልጅ ሊሆን ይችላል። ምናልባትም ደግሞ ጥሩ ስም ሊኖረው ይችላል። ገባችሁ አይደለ? ግን ደግሞ በዛች ቀን ፋይል በተያዘበት በጣም ብዙ ሰው ስሙ ሊጠፋ ይችላል ማለት ነው። አንተ እንደዚህ ያረክ እንደዚህ ሆንክ ተብሎ ስሙ ከሚዲያ ላይ ሊጠፋ ይችላል ማለት ነው። እዛ ሰው ጸባይ የሚለካው ወይ ስለጠጣ ወይ ደግሞ ስለጨፈረ ወይ ስለቃም ወይ ደግሞ ሺሻ ምናምን ስለነፋ ነው ያስብ። ምክንያቱም የሰው ልጅ ፐርሰናሊቲ በዛ አይለካም። የሰው ልጅ ነው፣ ይዝናናል፣ ይጨፍራል፣ ብዙ ነገር ሊያደርግ ይችላል። ግን ደግሞ እንደዚህ በሚያደርግበት ሰዓት ላይ አንዱ ተንኮለኛ አንዱ መርዝ ጓደኛው ፋይል ይዝበታል። ከዛ ደግሞ ፖስት ያደርግበታል ማለት ነው። ሲጣሉ ነገር ፖስት ያደርግበታል። እንግዲህ ሰሞኑን እንደምናየው ነገር ማለት ነው። እንደምናየው ነገር ገባችሁ አይደል? ስለዚህ ባካችሁ ወንዶችን ጥንቃቄ ማድረግ አለባችሁ። ከተዝናናችሁ 3-4 እንዳትሆኑ። ከዛ በላይ ደግሞ ከሆናችሁ ወይ ስልካችሁን አስቀምጣችሁ
መዝናናት አለባችሁ ማለት ነው። የሆነ ጊዜ ምን ሰማሁ ክርስቲያኖ ሮናልዶ ነውና የሆነ ፓርቲ አዘጋጀና በጣም ትልቅ ሰዎች እንታ ነው በጣም ትልቅ እና ሊልዋይ ምን ታውቃላችሁ እንግዲህ ራፖሮች የአሜሪካ ራፖሮችን ፕሬዝዳንቶችን ምናምን ነገር በጣም ብዙ ጠራና ፓርቲ አዘጋጅቶ ጠራና ማደረገ ልክ ሲገቡ የምን ፕሬዝዳንትና የምን ራፐርና የምን ባለሀብትና አላቅልህም ስልካቸው እየተቀበለ እያስቀመጠ እየተቀበለ ፈትሾን ያስገባችሁ ሁሉንም ማለት ገባችሁ አይደለም። ምናልባት አሁን ክርስቲያኖ ሮናልዶ ብዙ ነገር ሊያደርግ ይችላል ፓርቲ ውስጥ ማለት ነው። ሊጠጣ ይችላል፣ የሆነ ነገር ሊጠቀም ይችላል፣ ብዙ ነገር ሊያደርግ ይችላል። ግን ደግሞ ያ እንደዛ የሚያደርገው ነገር ሶሻል ሚዲያ ላይ ከወጣበት ምናልባት ሰው ለሱ ያለው ፐርሰናሊቲ ሊቀንስ ይችላል። ገባችሁ አይደለም። ስለዚህ ከቻላችሁ ስልካችሁ አስቀምጣችሁ ወይ ደግሞ ዘግታችሁ ከዛ ሰው ጋር መዝናናት አለባችሁ ብዬ ነው የማስበው። እባካችሁ ወንዶች ሴቶችን በተለይ ሴቶች ጥንቃቄ አድርጉ። የኔ ውዶች እህቶቼ በርቱልኝ። አረብ ሀገር መስር ቦታ ጠንክሩልኝ። ቪዲዮን ደግሞ ካያችሁ ለአንዱ አረብ ሀገር ሴት ሼር አድርጉላት። እሷም ተው ሰብስክራይብ ማድረግ እንዳትረሺ። አንተም ብትሆን ሰብስክራይብ ማድረግ እንዳትረሳ። እወዳችኋለሁ፣ አከብራችኋለሁ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ለዛሬ ነበረን ቪዲዮ ይሄን ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ። Okay, let's go.